ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ነው የምንለማመደው። ዛሬ ከዚህ ጋር እነዚህ የምታዩዋቸውን ባለ 3 እና ባለ 4 ፊደል ቃላቶችን ገጣጥመን እንዴት እንደምናነብ በቀላል መንገድ አሳያችኋለሁ። እናንተም አብራችሁ ከኔ ጋር ታነባላችሁ። ከቻላችሁ ደግሞ እየጻፋችሁ በተከታተሉ የበለጠ ግልጽ ይሆንላችኋል። አሁን ከመጀመሪያው ጀምረን አብረን እናነባለን። እሺ፣ ከዚህ ጋር ባ ባ ህ ላ ዊ ባ ህ ላ ዊ ባህላዊ ባህላዊ። አሁን እዚህ ጋር ባህላዊ ስንል አራት ፊደላቶችን የተጠቀምን ባ ከበቤተሰብ አራተኛ ፊደል፣ ህ ከቤተሰብ ስድስተኛ፣ ላ ከለቤተሰብ አራተኛ እና ዊ ደግሞ ከቤተሰብ ሶስተኛ ፊደል። እነዚህን ገጣጥመን ስናነባቸው ምን ይላል? ባህላዊ ባህላዊ። እሺ፣ ቀጥሎ ደግሞ ከዚህ ጋር ጎ ጎ በ ዞ ች ጎ በ ዞ ች ጎበዞች ጎበዞች። እሺ፣ ጎ ማለት ከገ ቤተሰብ ሰባተኛ፣ በ የመጀመሪያ፣ ዞ ደግሞ ከዘ ቤተሰብ ሰባተኛ እና ች ከቸ ቤተሰብ ስድስተኛ ፊደል። እነዚህን ገጣጥመን ስናነባቸው ምን ይላል? ጎበዞች ጎበዞች። እሺ፣ ወደ ቀጥሎ ስንመጣ ደግሞ ከዚህ ጋር ዮ ሴ ፍ ዮሴፍ ዮሴፍ። ዮ ከየቤተሰብ ሰባተኛ፣ ሴ የሰ ቤተሰብ አምስተኛ እና ፍ ደግሞ የፈ ቤተሰብ ስድስተኛ ፊደል። በአንድ ላይ እነዚህ ሶስቱን ፊደላቶች ስናነባቸው ምን ይላል? ዮሴፍ ዮሴፍ። እሺ፣ ከዚህ ጋር ደግሞ ፈ ጠ ራ ፈጠራ ፈጠራ። ፈ የመጀመሪያ ፊደል፣ ጠም የመጀመሪያ ፊደል ነች። ራ ማለት ደግሞ ከረ ቤተሰብ አራተኛ ፊደል። በአንድ ላይ ፈጠራ ፈጠራ። እሺ፣ ወደ ሁለተኛው መስመር ስንመጣ መ ሰ ከ ረ መሰከረ መሰከረ። እነዚህ ደግሞ አራቱን ፊደሎች የመጀመሪያ ድምፅ ናቸው። መ ሰ ከ ረ መሰከረ። እሺ፣ ቀጣይ መ ጓ ደ ል መጓደል መጓደል። መ የመጀመሪያ ፊደል ነች። ጓ ማለት ደግሞ ከገ ቤተሰብ ስምንተኛ ወይም ደግሞ ዲቃላ ፊደል የምንላት ነች። ደ ማለት የመጀመሪያ እና ል ደግሞ የለቤተሰብ ስድስተኛ ፊደል። መጓደል መጓደል። እሺ፣ ደ ብ ዳ ቤ ደብዳቤ ደብዳቤ። ደ የመጀመሪያ ፊደል፣ ብ ከቤተሰብ ስድስተኛ ፊደል፣ ዳ ከለቤተሰብ አራተኛ እና ቤ ደግሞ ከበቤተሰብ ውስጥ አምስተኛ ላይ የምናገኛት ፊደል ነች። በአንድ ላይ ስናነበው ደብዳቤ ደብዳቤ ይላል። ሻ ን ጣ ሻንጣ ሻንጣ። ሻ ከሸ ቤተሰብ አራተኛ፣ ን ከነ ቤተሰብ ስድስተኛ እና ጣ ደግሞ ከጠ ቤተሰብ አራተኛ። ሻንጣ ሻንጣ። ክ ብ ደ ት ክብደት ክብደት። ክ ማለት የከ ቤተሰብ ስድስተኛ፣ ብ የበቤተሰብ ስድስተኛ፣ ደ የመጀመሪያ እና ት ደግሞ የተቤተሰብ ስድስተኛ ፊደል። በአንድ ላይ ስናነባቸው ክብደት ክብደት። ደ ቂ ቃ ደቂቃ ደቂቃ። እሺ፣ ወደ ቀጥሎ ስንመጣ መ ቼ ም መቼም መቼም። መ ማለት የመጀመሪያ ፊደል፣ ቼ የቼ ቤተሰብ አምስተኛ ፊደል እና ም ደግሞ የመ ቤተሰብ ስንተኛ ነች? ስድስተኛ ፊደል። ስድስተኛ የመ ቤተሰብ ም። ስለዚህ እነዚህ ሶስቱ ስናነባቸው ምን ይላል? መቼም መቼም። እሺ፣ ወደ ቀጣዩ ስንመጣ ደግሞ ሽ ፍ ታ ሽፍታ ሽፍታ። ሽ ማለት የሸ ቤተሰብ ስድስተኛ፣ ፍ የፈ ቤተሰብ ስድስተኛ እና ታ ደግሞ የተ ቤተሰብ አራተኛ። ሽፍታ። እሺ፣ ከዚህ ጋር ደግሞ ው ዝ ግ ብ ውዝግብ
ውዝግብ። እነዚህ አራቱም ፊደላቶች ስድስተኛ ስድስተኛ ድምጾች ናቸው። የወ ቤተሰብ የዘ የገና የበ ቤተሰብ ስድስተኛ ስድስተኛ ፊደላቶች ናቸው። በአንድ ላይ ስናነበው ደግሞ ምንድን ነው የሚለው? ውዝግብ ውዝግብ። እሺ ከዚህ ጋር ም መቆም መቆም። እሺ ቀጣዩ ጠባቂ ጠባቂ ጠ የመጀመሪያ ባ የበ ቤተሰብ አራተኛ እና ቂ ደግሞ የቀ ቤተሰብ ሶስተኛ ጠባቂ። ትልቅ ትልቅ ት የተ ቤተሰብ ስድስተኛ ል የለ ቤተሰብ ስድስተኛ እና ቅ ደግሞ የቀ ቤተሰብ ስድስተኛ ትልቅ ትልቅ። እሺ ወደ መጨረሻው መስመር ስንመጣ እዚህ ጋር ከተሞች 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 ከ የመጀመሪያ ፊደል ተ የመጀመሪያ ሞ የመ ቤተሰብ ሰባተኛ እና ቺ ደግሞ የቸ ቤተሰብ ስድስተኛ ከተሞች። ጥያቄ ጥያቄ ጥ ከጠ ቤተሰብ ስድስተኛ ያ ከ ቤተሰብ አራተኛ እና ቂያ ደግሞ ከቀ ቤተሰብ ውስጥ አምስተኛ ፊደል በአንድ ላይ ጥያቄ ጥያቄ። እሺ ቀጣዩ ምሽግ ምሽግ። እሺ የመጨረሻው አመት አመት አ የመጀመሪያ ፊደል መ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ምን ይላል? አመት አመት ይላል። እሺ እንግዲህ በዛሬ ትምህርታችን ባለ 3 ፊደል እና ባለ 4 ፊደል የአማርኛ ቃላቶች እንዴት እንደሚነበቡ አይተናል ማለት ነው። በቀጣይ ደግሞ ሌሎች ትምህርቶችን ይዤ እመለሳለሁ። አማርኛና እንግሊዘኛ ቪዲዮዎችን ከጀማሪ ከፊደል ጀምራችሁ እስከ ንባብ ድረስ ስለምታገኙ እናንተ ሁሌም እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።